ብዙ ሰው ትንቢትን ይሰማል እንጂ ትንቢት የሚፈጸምበትን ወቅትና ሲዝን ሁኔታ አያስተውልም። ዳንኤል ግን ሰምቷል። የሰማው ትንቢት አለ ከኤርምያስ። ምናልባት እሱ በዛን እድሜ አልነበረም፣ ግን በመጽሐፍ ተጽፏል። ለእስራኤል ሕዝብ ተነግሯል፣ ታውጇል። አይሁዳውያን ሰምተዋል። 70 ዓመት ሲፈጸም ምን አደርጋቸዋለሁ? እመልሳቸዋለሁ። 70 ዓመቱ ባለቀ ጊዜ እንደገና እጎበኛቸዋለሁ እያለ እግዚአብሔር ይናገር ነበር በኤርምያስ። የሚፈጸምበትን ጊዜ ሲያስበው 70 ዓመቱ ደርሷል። ስለዚህ ምን ማድረግ ጀመረ? መጸለይ ጀመረ። የዳንኤል የጸሎቱ መሰረት ይሄ ክፍል እንደሆነ ወይም ደግሞ ይሄ ቁጥር እንደሆነ ትረዳላችሁ። ጊዜው አብቅቷል፣ ሞልቷል እኮ። ልክ ነው፣ በድለናል፣ ግን ራራልን እያለ በእግዚአብሔር ፊት እግዚአብሔርን ይማጸናል፣ እግዚአብሔርን ይለምነዋል። እስቲ እግዚአብሔር ታማኝ ነው በሉ። አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እንደተናገረው በጣም የሚገርመው የእግዚአብሔር ታላቅነት ኢሳይያስ የምርኮ መልስ ወይም ከምርኮ ሲመለሱ አልነበረም። ከምርኮ ከመመለሳቸው ከ100 ዓመታት በፊት ግን እግዚአብሔር በነቢዩ በኢሳይያስ በኩል ይናገራቸው ነበር እና እግዚአብሔር አምላክ በተደጋጋሚ በኢሳይያስ በኩል ይናገራቸው ነበር። ኢሳይያስ ምዕራፍ 43 ላይ 14 ላይ እነዚህን ክፍሎች ከጊዜ አንፃር ብዙ ማንበብ አልችልም። ነገር ግን በተለይ ቁጥር ምዕራፍ 45 ላይ ስለ ቂሮስ እግዚአብሔር ይናገር ነበር። ቂሮስ የሚባል ንጉሥ አስነሳለሁ፣ ቂሮስ የሚባል ንጉሥ አስነሳለሁ፣ እቀባዋለሁ። የአሕዛብ ንጉሥን ነው እኮ እግዚአብሔር ምን አደርጋለሁ? እቀባዋለሁ። ምን አደርገዋለሁ? በሱ እጠቀማለሁ። ሃሌሉያ። አንድ ነገር እናውቃለን፣ እግዚአብሔር በሕይወታችንም ሲያደርግ ያየ ነው። እግዚአብሔር ታማኝ ነው። አሜን። እስቲ ጩሁና እግዚአብሔር ታማኝ ነው በሉ። አሜን። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛለት ዘንድ የነገሥታትንም ወገብ ፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ላይ ያስኩት ለማ ለቂሮስ። መቼ ነው እንደዚህ የሚለው? ከ100 ዓመታት በፊት ለቂሮስ እያለ ኢሳይያስ ምን ያደርግ ነበር? ትንቢትን ይናገር ነበረ። ትንቢትን ይናገር ነበር እና ከ100 ዓመት በኋላ ቂሮስ የሚባል ንጉሥ በፋርስ መንግስት ላይ ንጉሥ ሆኖ መጣ እና የባቢሎን መንግስት ከወደቀ በኋላ በዕዝራ መጽሐፍ ቁጥር ምዕራፍ 1 ላይ እንደምታገኙት አዋጅን አስነገረ። ምን የሚል አዋጅ አስነገረ? አይሁዳውያን ወደ ሀገራቸው ይመለሱ፣ ደግሞም የሚያስፈልገውን እርዳታ ይደረግላቸው ብሎ አዋጅን አስነገረ። ቶሎ ብዬ ላንብብላችሁ። ዕዝራ ምዕራፍ 1 በኤርምያስም አፍ የተናገረው እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ፣ የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሆን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት።
ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፍቃዳቸው የሚያቀርቡት ሌላ ይሁን እያለ ይናገራል። ክብር ለኢየሱስ ይሁን። በኋላ የተሰጣቸውን ስጦታ ዝርዝር ዕዝራ ጽፎልናል። ክብር ለጌታ ይሁን። አሜን። አሁን ይህን ስነግራችሁ ከራሳችሁ ጋር ኢንተግሬት ካላረጋችሁት ምንድነው? ኦኬ እግዚአብሔር ከመጣው በፊት ተናግሮ ፈጸመ በእስራኤላውያን ሕይወት። ኦኬ ዛት ሲት ብላችሁ ከቆማችሁ ሙሉን መልእክት አላገኛችሁት። እያወራው ያለሁት እግዚአብሔር በእኛ ሕይወት፣ እግዚአብሔር ባንቺ ሕይወት፣ እግዚአብሔር ባንተ ሕይወት ታማኝ ነው እያልኩ ነው። ሃሌሉያ ክብር ለኢየሱስ ይሁን። ሃሌሉያ። አንድ ጊዜ በአገልግሎት ውስጥ የገጠመኝ ምንድነው? ወደ አንድ ቦታ ለአገልግሎት ሙቭ ሳደርግ ተወሰነ ጊዜ እዛ ቆይ ነበርና ምን አሉኝ? እዛ ያሉ አገልጋዮች ፓስተር አንተ እኮ ሳትመጣ በፊት እግዚአብሔር እንዲህ ብሎ ተናግሮ ነበረ። የዛሬ 4-5 ዓመት እንደዚህ አይነት ሰው ስም ሲቀር በሙሉ ፊዚካል አልቀረ፣ አነጋገር አልቀረ፣ ሁኔታ አልቀረ አመጣለሁ ብሎ እግዚአብሔር ተናግሮን ነበረ። ከየት እንደምትመጣ እንኳን ሳይቀር እግዚአብሔር ገልጾ ይናገረን ነበር አለ። ከስንት ዓመት በፊት? ከ4-5 ዓመት በፊት። ኢየሱስ ክርስቶስ ጌታ ነው። እኔ የዛን ጊዜ አላውቃቸው፣ እነሱም አያውቁኝም። እግዚአብሔር ግን ያውቃል። ሃሌሉያ። እግዚአብሔር ታማኝ ነው። ከ100 ዓመታት በፊት የተነገረን ትንቢት ኢሳይያስ ሞቷል። እግዚአብሔር ግን ሕያው ነው። አሜን። አባቶች በምርኮ ያሉ ደክመዋል። አዋጁ ሲወጣ ረስተውታል እኮ ብዙዎቹ። ተመለሱ ወደ ምድራችሁ ሲባሉ እንኳን ከምርኮ በባቢሎን ምርኮ ውስጥ ሆነው ኮምፕሊትሊ ረስተውታል። አንዳንዶች መመለስም አልፈለጉም። እረ ተመለሱ፣ 70 ዓመት ተፈጽመዋል፣ እግዚአብሔር ምድራችሁን ጎብኝተዋል፣ ወደ ርስታችሁ ተመለሱ ሲባሉ ብዙ ሰዎች ዝግጁ አልነበሩም። በተለያየ ጊዜ ነው እንደገና የተመለሱት እንደምታውቁት። ዳንኤል ግን ንቁ ነበር። አሜን። እግዚአብሔር ንቁ መንፈስ ይስጠን። ሃሌሉያ ክብር ለእግዚአብሔር ይሁን። እና የነህምያን ታሪክ የምታገኙት በዚህ ውስጥ ነው። በዚህ ወቅት ውስጥ እስራኤላውያን ከምርኮ በሚመለሱበት ጊዜ በ450 ዓመተ ዓለም ገደማ ከጌታችን ልደት በፊት ማለት ነው የፋርስ ነገስታት ምድርን በሚገዙበት ጊዜ ደግሞ የይሁዳ ሰዎች ወደ ምድራቸው ወደ ርስታቸው በሚመለሱበት ወይም እየተመለሱ በነበረበት ጊዜ ነው እና የነህምያን መጽሐፍ ስንመለከት በግዞት የነበረ ህዝብ፣ በባርነት የነበረው ህዝብ፣ እንደ ህዝብ ማንነቱን ያጣ ህዝብ፣ ትላንትና አምላክ የነበረው አሁን ግን እንደፈለገው እግዚአብሔር ማምለክ የማይችል ህዝብ፣ ትላንት መቅደስ የነበረው አሁን ለኛ አዲስ ኪዳን ውስጥ ስለሆነን መቅደስ የሚለው ነገር ብዙ ለምን እኛ መቅደስ ሆነናል። ለአይሁድ ግን እንደሱ አይደለም። እግዚአብሔር በየትም ቦታ አይመለክም። እግዚአብሔር የሚመለከው የት ነው? ኢየሩሳሌም ነው የሚመለከው። ለዚህ ነው እነ ዳንኤል በምርኮ ምድር ሆነው ሲሰግዱ ወዴት ነበር የሚዞሩት? ወደ ኢየሩሳሌም አቅጣጫ ዞሩ። ለምን? ስሜ በዛ ይገለጣል ብሏል እግዚአብሔር። ይጠራል ያለው ስፍራ ኢየሩሳሌም ነው። ስለዚህ በዚህ ሁኔታ ውስጥ የነበረ ህዝብ
እግዚአብሔር አምላክ እንደተናገረው በታማኝነቱ የተስፋውን ቃል ፈጽሞ መለሳቸው። ክብር ለኢየሱስ ይሁን። አሜን። ስለዚህ ዛሬ ማስተዋል ይሁንና አሜን። ወደ ነህምያ ስንመለስ እንግዲህ የነህምያ መጽሐፍ አብዛኛውን እሱ እንደጻፈው ነው የሚታመነው። አንዳንድ ክፍሎችን ዕዝራ እንደጨረሰ ይታመናል። በጁሽ ትራዲሽን የነህምያ ጸሐፊ እንደሆነ የዚህም ክፍሉ የመጽሐፉ ይታመናል። እኛም እንደሱ ነው የምናምነው። ደግሞም አብዛኛው ክፍል ላይ ነህምያ ከራሱ ማስታወሻ እየተናገረ እንደሆነ እናስተውላለን ክፍሉን ስናነበው። እና ምንድን ነው የሚለው ቅድም ያነበብነው ክፍል ላይ የአኪያ ልጅ የነህምያ ቃሌና በ20ኛው ዓመት በካሴሎ ወር እንዲህ ሆነ። እኔም በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፈውን የአይሁድ ነገር የኢየሩሳሌምን ነገር ጠየቅኩት። ነህምያ ያለው በሱሳ ግንብ ነው። የፋርስ መንግስት መቀመጫ ባለበት ስፍራ ነው ያለው። ግን ሐሳቡ የት ነው ያለው? የት ነው ያለው? የእግዚአብሔር መጠሪያ የእግዚአብሔር ሕዝብ ያለበት ስፍራ ነው ሐሳቡ። ስለዚህ እንደ ሰው ስናስብ ነህምያ ቤተ መንግስት ነው ያለው። የሚመች ስፍራ ነው ያለው። ምንም የጎደለበት ነገር የለም። እንደ ሰው እንዲያውም በጣም የሚቀናበት ሰው ነው። ምክንያቱም ለንጉሱ በጣም የቀረበ ሰው ነው። በዛን ጊዜ ከ127 አገሮችን በላይ የሚገዛ ንጉስ ማለት የነገስታት ንጉስ ማለት ነው። የአርጤክስ ጠጅ አሳላፊ ነበረ። ጠጅ አሳላፊ ማለት ዝም ብሎ አስተናጋጅ አይደለም። በጣም በጣም ካራክተር ያለው የዲሲፕሊን ሰው፣ ደግሞ ነገስታትን ማስተናገድ የሚችል በጣም ከብዙዎች የተመረጠ ደግሞ ትልቅ ስፍራ የተሰጠው ሰው። ኢማጂን በጣም ክሎዝ ነው ማለት ነው ለንጉሱ። ንጉሱ እሱ የሰጠውን ብቻ ነው የሚጠጣው። ስለዚህ በጣም የታመነ በንጉሱ ዘንድ ትልቅ ከበሬታና ቦታ ያለው ሰው ነበረ። ግን ሐሳቡ የት ነበር የተያዘው? ኢየሩሳሌም ላይ ነበረ። እና ቀጥሎ ባሉትም ክፍሎች ታዩታላችሁ የነህምያን ልብ ምን ያክል ከኢየሩሳሌም ጋር የተያዘ ልብ እንደነበረው ማለት ነው። ክብር ለኢየሱስ ይሁን። እና ነህምያ አንድ ነገር አደረገ። በዛ ሆኜ የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። ከወንድሞቼም አንዱ አናኒ ቁጥር 3 ላይ እርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አለኝ። ይህንም ቃል በሰማው ጊዜ ተቀምጬ አለቀሱ። አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። ክብር ለእግዚአብሔር ይሁን። አንድ ነገር አደረገ ነህምያ። ብዙዎች ያላደረጉትን፣ ብዙዎች ያላሰቡትን ነገር አሰበ ነህምያ። የእግዚአብሔርን ታማኝነት። አሜን። እስቲ እግዚአብሔር ታማኝ ነው በሉ። የእግዚአብሔርን ታማኝነት አሰበ። አያችሁ፣ አያሌ ቀን ጾምና ጸልይ ነበረ። 4 ወር ለሚጠጋ ጊዜ እንደሆነ ካልኩሌት ያደርጉታል ከምዕራፍ 2 ጋር አያይዘው እና 4 ወር ለሚጠጋ ጊዜ ምን ያደርግ ነበር? ይጾም ይጸልይ ነበር። ጉዳዩ ከማን ጋር ነበረ? እስቲ ከእግዚአብሔር ጋር ነበር በሉኝ።
አሜን። እስቲ እግዚአብሔር ታማኝ ነው በሉኝ። አሜን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ክብር ለኢየሱስ ይሁን። ይሄ ሰው እምነት ባይኖረው ኖሮ በእግዚአብሔር ታማኝነት ባይደገፍ ኖሮ የእግዚአብሔር ታማኝነት በሕይወቱ እውን እንደሆነ ባይረዳ ኖሮ ይህንን ማድረግ አይችልም ነበረ። ነህምያ የወሰደው የእምነት እንቅስቃሴ ነው፣ የእምነት እርምጃ ነው። ክብር ለኢየሱስ ይሁን። አሜን። ቅጥሩን ለመስራት አይቼ ተነሳዋል። የሰማይ አምላክ ያከናውነናል፣ እኛም ባሪያዎቹ ተነስተን እንሰራለን። አሜን። በቃ መከናወን ይሰጠናል። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር ይሰራልናል። እግዚአብሔር ያከናውንልናል የሚል እምነት ነበረው። ስለዚህ ስትመለከቱ ያንዳንዱ እርምጃው በምን ነበረ? በእምነት ነበረ። አልጋ ባልጋ አልነበረም። ምቹ አልነበረም። ከውስጥ ሰልፍ ነበረ፣ ከውጭ ሰልፍ ነበረበት። ሊያስቆሙት የሚፈልጉ ብዙ ጠላቶች ነበሩበት። ሁኔታው ሲታይ ይከብዳል። አንድ ነህምያ ኢየሩሳሌምን የሚያክል ሀገር ከተማ፣ የአይሁድን ዋና ከተማ ለማጠር ተነሳ። ፍርስራሹን አልተመለከተም። ሁኔታውን አላየም። የሰውን ሁኔታ አልተመለከተም። የጠላቶቹን ንግግር አላየም። ነገር ግን እግዚአብሔርን ተመለከተ። ይህንን ዝም ብዬ ከራሴ እንዳልነገርኳችሁ ምዕራፍ 4 ቁጥር 14ን ላንብቦና ትረዳላችሁ የሚለው ነገር ይገባል። አይቼም ተነሳው፣ ታላላቆቹንም ሹማምንቱንም የቀሩትንም ሕዝብ አትፍሩ፣ ታላቁንና የተፈራውን ጌታ አስቡ፣ ስለ ወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኋቸው ይላል። ክብር ለኢየሱስ ይሁን። አይቼ ምን አልኩ? ተነሳው። ስለዚህ ነህምያ ጠላትን አታስቡ፣ የፈረሰውን ቅጥር አታስቡ፣ ሁኔታውን አታስቡ፣ ነገር ግን አንድ ነገር አስቡ አለ። ታላቁንና የተፈራውን ጌታ አስቡ። ክብር ለኢየሱስ ይሁን። ዛሬ ሐሳባችን ይቀየራል። አሜን። እግዚአብሔር ሐሳባችሁን ይቀይረው። እግዚአብሔር ሐሳባችንን ይለውጠው። ሐሳባችን እሱ ብቻ ይሁን። ሃሌሉያ። ያን ጊዜ መበርታት ይሆናል። ያን ጊዜ መቆም ይሆናል። ያን ጊዜ ወደፊት መሄድ ይሆናል። ያን ጊዜ እግዚአብሔር ወደ ተናገረልን ከፍታ መውጣት ይሆናል። አሜን። ክብር ለኢየሱስ ይሁን። ማንን ስናስብ? እግዚአብሔርን ስናስብ። እሱን አስቡ። ትኩረታችሁ እሱ ላይ ይሆን። ከዛ ምን አላቸው? ስለ ወንድሞቻችሁ፣ ስለ እህቶቻችሁ፣ ስለ ሴቶች ልጆቻችሁ፣ ስለ ወንድ ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤቶቻችሁ ሁሉ ምን አድርጉ? ተዋጉ አልኳቸው። ክብር ለኢየሱስ ይሁን። ተስፋን የሰጠ እግዚአብሔር የታመነ ነው። አሜን። የእግዚአብሔር ታማኝነት ለእኛ ብቻ ሳይሆን ለፍጥረት ሁሉ ነው። አሜን። እስከ ዛሬ ፀሐይና ጨረቃ ተዛብተው አያውቁም አይደለም? ፀሐይ ብርሃኗን ከልክላ ከማን ታማኝነት የተነሳ? እስቲ ከእግዚአብሔር ታማኝነት ተነሳ በሉ። አሜን። ፀሐይ ምልክት ነች፣ ጨረቃ ምልክት ነው። እግዚአብሔር ታማኝ ነው። አሜን። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም፣ እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁ፣ ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫው መንገድ ምን ያደርግላችኋል? ያዘጋጅላችኋል። እግዚአብሔር ምንድነው? ታማኝ ነው። የመውጫው መንገድ
ያዘጋጅላችኋል። ከምትችሉ በላይ ትፈተኑ ዘንድ አይተዋችሁም። እግዚአብሔር ምንድን ነው? ታማኝ ነው። አሜን። ክብር ለኢየሱስ ይሁን። እምነት በጨለማ ውስጥ ብርሃንን ማየት ነው ይላሉ። በጨለማ ውስጥ ምንም ማየት ነው? ብርሃንን ማየት። ሁኔታው ጨለማ ነው፣ እምነት ግን ብርሃንን ያያል። አሜን። ሁኔታን ሳይሆን ብርሃንን ያያል። ኢየሱስ ጌታ ነው። ሃሌሉያ። ጻድቅ በእምነት በሕይወት ይኖራል ተብሎ ጽፏል። ስለዚህ ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም። እኛ ግን ነፍሳቸው ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። አሜን። እስቲ አይደለውም ብሎ ወደ ኋላ ለጥፋት ከሚያፈገፍጉ አይደለውም ብሎ እስቲ ጻድቅ በእምነቱ በሕይወት በማየት ሳይሆን በምን? በእምነት። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው ይላል። ቀጥሎ ምዕራፍ 11 ቁጥር 1 ላይ ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት ስለሚታይ ነገር አይደለም። እምነት ስለያዝከው ስለጨበጥከው ነገር አይደለም። እምነት ስለማይታየው ነው። አሜን። ክብር ለኢየሱስ ይሁን። አንድ መዝሙር ኮሜንት ላይ ያነበብኩት ነገር ያስቀኛል፣ ፈገግ ያደርገኛል። ሩቅ ሩቅ የሚያሳየኝ የሚል መዝሙር አለ፣ የበረከት ተስፋዬ ዝማሬ እና እሱ መዝሙር ሰማ ከታች ኮሜንት ላይ አንዳንዴ ያለው እና ሳይ ምን ይላል? በዚህ መዝሙር ትልቅ ትውስታ አለኝ፣ ትልቅ ታሪክ አለኝ ይላል እና በህገወጥ መንገድ በባህር ተሻግረን ስንሄድ ሁልጊዜ መዝሙር ዘመር ነበርና ሞታችን ሲጠበቅ አለ እውነትም እንደዘመር ነው ማዶ ተሻገርን እና አሁን ማዶ ላይ ሆኖ ነው የሚጽፈው ማለት ነው። በህገወጥ መንገድ መሄድ ልክ ነው እያልኩ አይደለም፣ ግን እግዚአብሔር እምነትን ያከብራል። አሜን። እምነት ከመስማት ነው፣ መስማትስ በእግዚአብሔር ቃል ነው። ስለዚህ ዛሬ በኢየሱስ ክርስቶስ ስም የሲዝን ለውጥ ይሆናል። አሜን። በህይወታችን የሲዝን ለውጥ ይሆናል። ሃሌሉያ። በህይወታችን በአገልግሎታችን የሲዝን ለውጥ ይሆናል። በኢየሱስ ስም፣ በኢየሱስ ስም ይሆናል። ለሚያምን ይሁንለት በኢየሱስ ስም። አሜን ላለ ይሁንለት በኢየሱስ ስም። ለተቀበላችሁ ይሁንላችሁ በኢየሱስ ስም። በኢየሱስ ስም ተቀበልን፣ ይሆናል። የሲዝን ለውጥ። እምነት የማይታየውን ነው የሚያየው፣ የሚታየውን አይደለም። በጨለማ ውስጥ ብርሃንን ያያል። ምንም በማይታይ ጨለማ ውስጥ ብርሃንን ያያል። እግዚአብሔርን ያምናል። ታማኙን ጌታ ይደገፋል። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የታመነው ሁኔታን አይደለም፣ ስጋ ለባሽንም አይደለም። የታመነው የሰማይና የምድሩን ንጉሥ እግዚአብሔርን ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ ሳራ በእምነት በረታች፣ ነህምያ በእምነት በረታ። አይዟችሁ ይላቸው ነበረ። እሱ በርትቶ ሌሎችን ያበረታታ ነበረ። ሁኔታውን እንዳያዩ፣ ጠላትን እንዳይሰሙ፣ ጠላቶቻቸው እንዳይመለከቱ እግዚአብሔርን እንዲያስቡ ነበር ይነግራቸው። ኢየሱስ ክርስቶስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ማርቲን ሉተር ኪንግ ስለ እምነት ሲናገር እምነት ማለት የመጀመሪያውን ደረጃ መርገጥ ነው። ሙሉን ደረጃ ባይታየ እንኳን የመጀመሪያውን ደረጃ ምን ማለት ነው? መርገጥ። በቃ የመጀመሪያውን ከረገጥክ ቀጥለዋለህ ማለት ነው። ውጣ ዝም ብለህ። ኢየሱስ ጌታ ነው። ሃሌሉያ። ሰው የመጀመሪያውን ደረጃ ስቴፕ መውሰድ ነው። ሁሉንም ባታየው እንኳን የመጀመሪያውን ደረጃ ታምነ መሰማራት፣ እግዚአብሔር ባለን አቅጣጫ ማለት ነው። ለሽማግሌዎች የተመሰከረላቸው በዚህ ነው።
ጉድ ሪፖርት መልካም ሪፖርት ያገኙት በእምነት ነው፣ በሌላ ነገር አይደለም። ስለዚህ የምናየው እነዚህን ነው የተመሰከረላቸው እነ አብርሃምን እነ ይስሐቅን እነ ነህምያን። አሜን፣ ክብር ለኢየሱስ ይሁን። እነሱን እያየን እንበረታለን። ሃሌሉያ። በዙሪያችን እንዲህ ያለ ምስክር እንደ ደመናት ካሉልን ተብሎ ጽፏል። አሜን። ምስክሮቻችን ምሳሌዎቻችን እነሱ ናቸው። አንዳንድ ሰው እነዚህን የሚያክሉ ምስክሮች እንደ ደመናት በዙሪያችን እያሉ የወደቀን ሰው ያያል። የወደቀን ሰው ለምን ታያለህ? የተነሳን ሰው ማየት አይቻልም? ጌታ ይርዳን። አሜን። እግዚአብሔር ግን ታማኝ ነው። አሜን። እግዚአብሔርን ደግሞ ማየት እንድንበረታ ያደርገናል። ከነህምያ ህይወት በእግዚአብሔር ታምኖ የመጀመሪያውን ስቴፕ ስለመውሰድ እንማራል። አሜን። በእምነት በእግዚአብሔር ፊት ጸለየ። በጾም ጸሎት 4 ወር ሙሉ በእግዚአብሔር ፊት ተጋ። ከዛ በኋላ ቀጥሎ ባለው ምዕራፍ ወደ ንጉሱ ሲገባ ነው የምታዩት። የመጀመሪያውን እርምጃ በእምነት ወሰደ። እግዚአብሔር ደግሞ ለቀጣዩም ታማኝ ነበር። አሜን። ክብር ለኢየሱስ ይሁን። እስቲ ለቀጣዩም ታማኝ ነው በሉ። ለዘላለሜ ታማኝ ነው በሉ። እስቲ እግዚአብሔርን ያመንኩት በሉ። እስቲ ለጊዜያዊው ሳይሆን ለሁኔታው ሳይሆን ለዚሽ ምድር ሳይሆን ለዘላለም ነው። አሜን። እንጸልያለን። ሃሌሉያ።